ተወኝ እንዴ! ረፊ ስርዓት ያዥ። በቃ ተወኝ አልኩህ። ሰውዬ አይገባህም እንዴ? አንቺ ዞር በይ። ለምን ትባባለሽ? አንቺ ለምንድን ነው ስርዓት ማይኖርሽ? ወጥሽ የትም ለመዘላዘል ነው እንዴ? በተከበርሽበት ቦታ አትኖሪም እንዴ? ምን አይነት ንቀት ነው? በቃ እኔ እስካልፈታሁሽ ድረስ ከቤት አትወጪ። ምንም አይመለከትም። ቁጭ በይ። አይመለከትም። እሄዳለሁ በሰላም ከዚህ ቤት እወጣልሃለሁ። አንተ እኔን አትፈልገኝም አይደል? አንተ እኮ አሁን ሰው ቢመጣ ፈቅዳልኝ ነው ልትል ነው አይደል? ለምን ውሸት ትደረብብኛለህ? ልጅቷን አታስለቅሻት። ሄዳለች እቺ ምንም አታውቅ ልጅን አታስለቅሻት። ረፊ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ የመጣሁት ትናንት ሁላችሁም ቪዲዮን አይታችሁታል። ዛሬ በጣም ያዘንኩት እንደውም መምጣት የራሱ በጣም የሚገርም ነገር ነው። ግን አንዴ እናንተ ጋር ካስጀመረ አይቀር ለምን ላሳውቃችሁ ብዬ ነው ያለሁበትን ሁኔታ እና ፏድን ሁላችሁም እንደዚህ እንደማጠብቁት አውቃለሁ። እኔ ራሴ እንደዚህ አልጠብቀውም ነበር። ማንም ሰው ከኔ ኋላ ያለ ሰው ጓደኞቼም ቤተሰቦቼም ሁሉም ማለት ነው እንደዚህ አይጠብቀውም። እንደዚህ ያደርጋል ብዬ ጭራሽ አስቤም ገምቼም አላርቅም። ግን እሱ እኔ ገና ስንት ነገር እያሰብኩ እያቀድኩኝ ማለት አብረን እናድጋለን እንለወጣለን ምናምን እኔ ለዚህ ህይወት ማለት ለምንኖርበት ምን ያህል ነገር እንዳደረኩኝ ራሴ ነኝ የማውቀው። ውስጤ ሁሉም ነገር ያውቃል። እና ትዳር ራሱ ሳስበው እኔ ትምህርቴን ተመርቄ ብዙ ነገር የማስበው ነገር ነበረ ለራሴ ማለት። ግን እሱ ለምን እንደዚህ ይሆናል ምናምን ያው በፋሚሊ ምናምን ሲመጣ አይ ባገባ ይሻላል በቃ ማግባት ባልነበረብኝ ሰዓት ነው ያገባሁት። መመረቅ ምናምን መማር ነበረብኝ እና ያን ነገር ትቼ እሱም ብዬ አግብቼ አሁን ከመሬት ተነስቶ እንደዚህ ፈቅደሽልኝ ነበር። እሱን ተውትና አንዳንዴ እናንተም አይታችኋል በቪዲዮዎች መሀል ንጽህናሽን አጠብቂ እንዲኑን አጠብቂያትም እንደዚህ ከቪዲዮ በስተጀርባም ብዙ የሚላቸው ነገሮች አሉ። እኔ አሁን የዛኔ እንደዛ ይሄ አንቺ ጽላትሽን አጠብቂም ሊኑን እንደዚህ አውቂ ነው ምናምን ብሎ እንትን አለ እንጂ የዛኔ አሁን አይታችኋል። በጣም ነው ልቤ የተሰበረው። በጣም በቃ እኔ እንደዛ ቀን ራሱ አዝኛ አላቅም። ለምን ቤት ውስጥ ሆናችሁ ብዙ ነገር ነው የምታሳልፉት። እኔ አሁን በጣም ይከብደኛል ማለት ቤት ሆኜ ማታ ብዙ መሰራው ስራ አለ እና ከልጅ ጋር ምናምን አይሄድላችሁም። በጣም ነው የሚከብደው። እንደውም ልጅ አሳዳጊዎች በጣም ጎበዝ ናችሁ ከልጅ ጋር እንደዚህ መቆየት ምናምን እና ብዙ ነገር እያሳለፍኩኝ እሱ ግን እየገባ እንደዚህ ጎደለ እንደዚህ ከማለት ቢያግዝ እኔ እንደውም በቃ ከባሎች ሁሉ ልዩ አድርጌ ነበር ማየው። ፏድ እኔ ይወደኛል፣ ያከብረኛል፣ በሱ አልደራደርም። አንዴ ከጓደኞቼ ጋር እንኳን ሳወራ ስለሱ ከጀመርኩኝ እንደማላቆም ነው የሚያውቁት። በቃ አታቆምም እሷ አንዴ ከጀመርኩኝ አላቆምም ስለሱ እንደዚህ ነው። ጭራሽ ግን አስቤው የማላውቀው ነገር ነው የጣለብኝ። ጭራሽ ደግሞ አንቺ ነው የፈቀድሽልኝ እና ስለፈቀድሽልኝ ነው ያደረኩት። ይሄ ደግሞ ምክንያት ሊሆን አይችልም። ምክንያቱም እኔ በቀልዶች መሀል ብዙ ጊዜ ይወራል፣ ጓደኞቹም ስንገናኝ ያወራሉ። ያው በእኛ እንደሚፈቀድ ታውቃላችሁ። እና እኔ ያን ነገር እየተቃወምኩኝ ሳይሆን ሲጀመር መቃወሙ ራሱ አንድ ወንጀል ውስጥ መግባት ነው። ግን እኔ የራሴ ፍላጎት በቃ ካልፈለኩኝ አልፈለኩኝም ነው አይደለ? እና እሱ ደግሞ እንደፈለገው መሄድ እኔ ወንጀል ውስጥ ባያስገባኝ አሪፍ ነው። አለመፈለግ መብቴ ነው። እሱ ደግሞ ሱናውን ማስከተል ከፈለገ ያው ሁለተኛው እንዳገባው 3ም 4ም አርግቶ ሌላም አግብቶ መኖር ይችላል። እኔ ግን በቃ ካልፈለኩኝ ገና ነኝ። እንደዚህ አይነት ላይፍ ውስጥ መግባት አልፈልግም። ገና ብዙ የሚቀረኝ ነገር አለ። ስለዚህ ለምን ልጄን እያሳደኩኝ ለብቻዬ መኖር እችላለሁ። እሷን እያሳደኩኝ ለሷ መሆን ደግሞ አያቅተኝም። አሁን ብዙም ችግር የለውም። ልጄን እያሳደኩኝ እኖራለሁ። አሁን የመጣሁት ዛሬ ዋና ዓላማ ያው እዚህ ጋር እንደውም ሻንጣውንም አምጥቼዋለሁ። ከዚህ ቤት የመውጣት ሀሳብ ነው ያለኝ። ከዚህ ቤት ላይ ወጥቼ ግን የት እንደሚሄድ አላውቅም። እንዳልኳችሁ ቤት የተጋባን ጊዜ ከባድ ነበር ለኔ በጣም እዚህ ጋር ማላወራቸው ፈተናዎች ነበሩብኝ። ማለት መምረጥ የነበረብኝ ነገር ነበረ። እሱ
አልገባሁም ምን ያህል እኔ ለኔ የሆነውን ሰው ለኔ በጣም ለኔ ህይወቴ የሆነውን ሰው ትቼ ነው እሱን የመረጥኩትና አልገባውም። እሱ መርጬ እንደዚህ ማውራት ምናምን አልፈልግም። እንደዚህ ምናምን ተውት ብቻ የኔን ነገር እኔ ማውራት አልፈልግም። በአጠቃላይ እሱ ይመቸው፣ እንደዚህ አደርጋለሁ ካለ በቃ ይመቸው። ግን አንዳንዴ መስዋዕት የሆነችለት ሰው እንደዚህ ሲያደርግ በጣም ነው የሚጎዳውና እኔ በጣም ተሰብሬያለሁኝ ማውራት እስኪያቅተኝ እና ቤት መመለስ ደግሞ አልፈልግም። ትንሽ ለብቼ ማሰብ ምናምን ማሰብ እፈልጋለሁ። ለብቼ መሆን ነው የምፈልገው። ወደ እናቴ ጋር መሄድ አልፈልግም። ግን ደግሞ የት እንደምሄድም አላውቅም። ብቻ አላህ ያውቃል። ስትወጡ አንድ ቦታ እሄዳለሁ። ሊኖ ይዣት እሄዳለሁኝ። ከእንቅልፏ አስነስቻት ነው አሁን። እንደውም በዚህ አጋጣሚ እንደዚህ ላስተዋወቃችሁ አላሰብኩኝም ነበረ። እንደዚህ ተዋወቃላችሁም ብዬ አልገመትኩም። ከዚህ በፊት ቪዲዮ ላይ ገብታ አታውቅም። ብቻ ዛሬ ግድ ስለሆነብኝ እሷን ይዣት ነው የሚሄደው ማለት ነው። እሷን እንኳን ይዞ የሚሄድ መብት አለኝ። እሱ የሌላ ሰው የመሆንም መብት አለው። እኔም ደግሞ ያለ መኖር መብት አለኝ። በግድ ኑር የሚል ነገር የለም። እኔ ፍላጎት ከሌለኝ በግድ አልኖርም እዚህ ቤት። ለምን አልታሰርኩማ። ስለዚህ ፍላጎቴን ማክበር አለበት። አለመኖርም መብቴ ነው። እንደዚህ ፈጣሪ ብዬ አላስብም እና ተደሰትኩኝ። አደግን በቃ ምን ያህል አሁን ከዚህ በኋላ ምን ሰርተን እንለወጣለን? ምን አዲስ ነገር ይኖራል? ምናምን በምልበት ሰዓት ነው ደስታዬንም በቃ ሁሉ ነገሬን ነው ያጨለመው። የሆነ ነገር ተሳክቶልን የሆነ በቃ አላማዬ እንደዚህ ያደርጋል ብዬ ሳይሆን በቃ አደግን የሆነ አለ አይደለ አዲስ ነገር ስትለውጡ የሆነ ነገር ሲኖራችሁ ከአንዳንድ በቃ እዚህ ታውቁታላችሁ ላይፉን ስራ ምንም ያው እንደምታውቁት ነው። እዚህ የምትኖሩ ሰዎች ታውቃላችሁ። ከሀገር ውጭ ሆናችሁም ያው እና እኔ ከአንዳንድ ሰርተን ተለወጥን አደግን ምን ፊውቸር ላይ እስቲ ዛሬ አመት እኮ ምን እናሳያለን በምልበት ሰዓት በቃ እቅዴን እንዳለ ሙሉ በሙሉ ነው ያጠፋው። ከአላህ ጋር እኔ ብቻዬን መኖር አያቅተኝም፣ ለዲኑ መሆን አያቅተኝም ብዬ አስባለሁ ኢንሻአላህ። እና በጣም ይገርመኛል። እሱ የሚመቸው ፍላጎቱ ከሆነ እሷን የማግባት እንግዲህ የሚደሰቱ ያርጋቸው። ያው እኔ ውስጥ ቢከፋኝም ችግር የለውም። ለማንኛውም ፋሚሊ ብዙ ወሬ ያልያዛችሁ፣ እሱም ደግሞ ሳይመጣብኝ ቶሎ ብዬ ዲሁን ይጫት ለመውጣት ነው ያሰብኩት። ገና እንደዚህ ኔትወርክስ ምናምን መግባት አልፈልግም። ቶሎ አዘጋጃትና እንወጣለን ማለት ነው። እኔ ላስተካክልሽና እንሄዳለን ማለት ነው አይደል? የኔ እኔ ጋር ቤት ትፈልጊያለሽ? ሽርሽር ልውሰድሽ? ከዛስ ሽርሽር ትሻለሽ? እሺ እንግዲህ መጣ ወይ እንግዲህ በጣም ነው የመጣው አይደለ? ትንሽ እሺ ቆያ እንሄዳለን። እንዴ በትብጭኛ ስልክ እንዴ ቶሎ ቤት ተፈቀነሽ ሰላም ምንድን ነው? ማለት ምንድን ነው? የሻንጣ የራሴ ልብስ ነው። እንዴት የራሴ ልብስ ነው ማለት? ሳሎን ምን ይሰራል? ለውጣ ነው። ወዴት ነው የምትወጪው? እሄዳለሁ። አንቺ ማታ ተነጋገርን አይደለ? ምንድን ነው የተነጋገርነው? ምንድን ነው? ስንት ነገር አወራን። በቃ ጨረስኩ። ልሄድ ነው። እኔ አሁን ባልመጣም ልትሄጂ ነበር ማለት ነው? እንዴት መጣ? መጣዋ በቃ መምጣት ስላለብኝ እንዴ። ጭራሽ ቤትህም ለምን መጣ ልትይኝ ነው? ኦኬ ይቅርታ። በጣም ቀረህም ቤትህ ነው አይደለ? እኔም ደግሞ መሄድም መግባትም እኮ ይሄ ሻንጣ ምን ይሰራል እዚህ ቤት? የትም ልሄድ አያገባህም። ይሄ ሻንጣ ምን ይሰራል እዚህ? ከቦታው አያገባህም። ምን ማለት ነው አያገባህም? ምን ልሄድ ነው? ምን እሄዳለሁ ወደ መሄድበት መሄድ ነው። ስሚ ከዚህ ቤት እኮ ለመውጣት እኮ እኔ ማስፈቀድ አለብሽ እኮ። ዝም ብለሽ ከመሬት ተነስተሽ መውጣት አትችይም ከዚህ ቤት።
ታውቂያለሽ አይደል? ነበር እና አሁን ግን አልችልም። ለምን? እንዴት መብቴ ነው ማለት አንቺ? ሲጀመር ምን አይነት አስተሳሰብ ነው ያለው? ካልፈለክ የሚያስገድደኝ ሰው የለም። ደግሞ እንዴት መጣ? በእናትህ በሰላም ቦታ ይሻለኝ ነበር እንዴ። አንቺ ከምን ጀምሮ ነው እንደዚህ አይነት አስተሳሰብ ያልሽው? ቆይ እንደፈለክ መሆን መብቴ ነው። ይሄን ይዣት እሄዳለሁ በቃ። ነገር እንትን ነገርኝ ወይ ከዚህ በኋላ እኮ ያገባም ሰኝ ለምንድን ነው የማያገባኝ? አንተም ህይወትህን መርጠሃል አይደለ? መርጠሃል አይደል? እኔ ስንቴ ላስረዳሽ? አስረዳሁሽ። ከዚህ በላይ ታስረዳኝ። እሺ ምን ሆነሽ ነው አንቺ? ምንም ታስረዳኝ ነገር የለም። ካጠገቤ ደግሞ እንዳትቀመጥ ወደዛ። አንቺ እንዴት እንደዚህ ተለዋወጥሽ? እባክሽ እንዴት ነው እንደዚህ ተለዋወጥሽው? እንዴት አይመለከተኝም? እንዴት ይሆንሽ ነው? አንዴ ሻንጣ ታመጫለሽ ከቤት ልወጣ ነው እወጣለሁ። ለምንድን ነው ሐሳቤ የማትቀበይኝ? በቃ በልጅቷ ፊት አውራ አትከራከርብኝ። እዚች ጋር በሰላም ልሄድበት እኮ እዚች ልጅ ላይ እኮ ማለት ነው እንደዚህ የምታረጊኝ እንዳወራ እንድጮህ እንድናገር የምታረጊኝ ራስሽ አንተ እንደምትመጣ አላወኩም እንጂ ሲጀምር እኔ አንድ ቀን እንደዚህ ጭቅጭቃችን ላይ አስገብቻት አላውቅም። ሰማህ አይደለ? ግን አሁን ወልዲ ያለች አይደል? ስለዚህ ወዴት ነው የምትሄጂው? ወዴት? አይመለከትህም። ከዚህ ቤት ወጥተሽ ወዴት ልትሄጂ? አይመለከትህም። ከዛ በኋላ ትመለሻለሽ? አልመለስም። ለመጨረሻችን ነው ዛሬ አልመለስም። ይመችህ። አንተም ላይፍን አግብተሻል። እንዴት ነው ቤት መለቀሽ የምትሄጂው? አትጨነቅ። በቃ ለምታገባት ሚስት ቤት ለቀሽ የት ነው የምትሄጂው? ከዛ ተመልሰሽ ከወጣሽበት ተመልሰሽ ልትመጪ ነው? በቃ ስርዓትሽን ያዥ። ምትባዩ ለምን አሰሚ? ለምን አታዳምጪም? አይጠቅምሽም መውጣትሽ። አርፈሽ እንደ ሚስት ኑሪ። ተይ ተከበሪ። ምትሰሪ ስራ እያወቅሽ ስሪ። አዳምጪ። አልፈልግም መኖር አልፈልግም። ሚስት አይደለሁም። እንቺ ልታቆሳቁያት እሷ እንደፈለገች ትወራለች ከኔ ጋር ችግር የለውም። እኔ እንደፈለኩ አትጎሳቆልም። አታስብ፣ ምንም አታስብ። ለሷ ምንም አትጨነቅ። ምንድነው እሺ የምትፈልጊው? ንገሪኝ እስቲ። ምንድነው የምትፈልጊው? እኔ የምፈልገው ምንድነው? ጎበዝ መጣልኝ። አሁን እኔ የምፈልገው አለ ጠይቀኝ። በሰላም ከዚህ ቤት እወጣልሃለሁ። አንተ እኔን አትፈልገኝም ማለት ነው። የተረዳው ነገር እስከዛሬ አከብርሻለሁ እንደዚህ ነገር ውሸት ነው። ሁለተኛ ነገር ደግሞ ሌላ ውሸት ፈጠርክብኝ። እኔ ፈቅደሽልኛል ጭራሻም። እሺ ገዛቻለሁ። እኔ እኮ አሁን ለምሳሌ አንተ እኮ አሁን ሰው ይመጣ ፈቅዳልኝ ነው ልትለው አይደል? ለምን ውሸት ትደረብብኛለህ? የራስህን ፍላጎት ከፈለክ እኮ የትም አግብተህ መብት ነው። ያው እንደሚታወቀው እኔም ሳላቅ ማግባት ትችላለህ አይደል? ስለዚህ ወይ እሺ እኔም ሳላቅ ማግባት ትችላለህ አይደል? እኔም ሳላቅ ማግባት የምትችል ከሆነ አግብተህ እንደፈለክ መሆን ትችላለህ እንጂ መተህ ማንም ሰው እንዲል ፈቅዳልኝ። ባለፈው ስናወራ እሷ ፈቅዳልኛለች ከኔ ጋር ጭራሽ አውርተሃል። አንቺ አላወራንም ስለዚህ ነገር አላወራንም ወይ? ከጓደኞቹ ጋር ነው የምታወራው? ከጓደኞቹ ጋር አንድ ማለት ነው ጓደኛ የለህም? ሁሉም መጥቶ እንደዚህ ያወሩልሃል። እሺ አንድ ደህና ጓደኛ ቢሆን ደህና ምክር እንኳን ይሰጥህ ነበረ። ገባህ አይደለ? እና ለማንኛውም ሌላ ትርፍ ቃላት ስለ ጓደኞችህ አታስወራኝ እዚች ጋር። ገባህ? ሌላው ደግሞ ከነሱ ጋር ያወራኸው አንቺ ፈቅደሽልኛል እንደዚህ ያልከው ነገር ውሸት ነው። ገባህ? ይሄ መብትህ ነው። ፍላጎትህን አደረግከው እንጂ እኔ ምንም አውቀው ነገር የለም። ፍላጎቴን አንቺ አታከብርልኝም? አላከብርልኝም። ይሄን ውሳኔ አልፈልገውም። ቆይ አንቺ ሁለተኛ ሚስትን የማግባት አንቺ በምን ትጎጃለሽ? ሰረስኩ። በምን ትጎጃለሽ? አልፈልግም። ምን ይጎልብሽ ነገር አለ? ይጎልብኝ ነገር አለ። በቃ አልፈልግም። እኔ አንድ የራሴ ባል ነው የምፈልገው። አላህ ከሰጠኝ ይሰጠኛል፣ ካልሰጠኝ ደግሞ አንድ ልጅ ነኝ ያሳደኩኝ። ታውቃለህ፣ ትዝ የሚልህ ከሆነ ትታኝ የማትሄድ ልጅ ነው የወለድኩት ብዬሃለሁ። ገባህ? አሳየኸኝ። እሱን ደግሞ በተግባር ነው ያሳየኸኝ። ምንድነው የምትጎጂው? በቃ አልፈልግም። አታሳቢኝ፣ በእናትህ አታሳቢኝ። በቃ እኔ ወንጀለኛ አንተ ንጹህ ለማድረግ አሰሪ ሁለተኛ ሰው ገባ ምናምን አትበለኝ። በቃ ገባህ አይደለ? ራስን ንጹህ ለማድረግ ምን ችግር አለ? እኔ ወንጀል እየከተትከኝ መሆኑ ነው። በቃ አልፈልግም። በቃ መቀበል አለብኝ። ካልፈለኩስ መቀበል አለብኝ። አልፈለኩም። ለምን ደግሞ አትፈልጊው? አልፈልግም። አንተም ደግሞ ሁለት ሚስት ካማለህ እሷ ላይ ሌላ ሚስት አግባና ሁለት ሚስት ይሁኑ። ነገርኩሽ እኮ። እኔም ደግሞ ነገርኩሽ። እዚህ ጋር መጣ ተጽዕኖ የምታረግልሽ ነገር የለም። እኔ ደግሞ አልፈልግም። ሰማ በሰላም እሷን እንደ አራት ሚስት ተንከባከባት ወይ ደግሞ
ሌላ 2-3 ካስፈለገ አንቺ ባልሽን ፈተሽ ምን ልትሆኚ? ምን አገባ? ተከብረሽ ለምን አገባ? ለምን ተከብረሽ አትሆኚ? ምን አገባ? ኦኬ ማናት? ከልጅቷ ሌላ ነገር አትሰራይ ገባህ አይደል? አሁን በሰላም እንሄድበት። አትሄዱም? ለምንድን ነው የማንሄደው? አትሄዱም አልኩኝ። በቃ እንሄዳለን። ትንሽ ስርዓትሽን ይዘሽ ቁጭ በይ። ስርዓትሽን ይዘሽ ቁጭ በይ ብዬሽ ነገርኩሽ። በቃ አርፈሽ ተቀመጪ። በቃ እንደውም እሷ ከኔ ጋር ነው የምትሆነው። እረፊ ብዬሻለሁ። ልጅቷን አታስለቅሻት። ምንም አታውቅ ልጅን አታስለቅሻት። እረፊ ብያለሁ። በቃ ስርዓት ያዥ፣ ስርዓት ያዥ ብያለሁ። ሴትዮ በቃ አርፈሽ ተቀመጪ። በጣም ያበዛሽ። ዝም አልኩሽ። ምንም አይመለከትም። አትሄጂም። በቃ እኔ እስካልፈታሁሽ ድረስ ከቤት አትወጪ። አይመለከትም። ምንም አይመለከትም። ቁጭ በይ። አይመለከትም። እሄዳለሁ። አንቺ ልጅቷ አታርግኝ፣ አታናግሪኝ። እስካሁንም ዝም ያልኩሽ እሷ አለች ብዬ ነው። ችግርህ ምንድን ነው? ትኖሪያለሽ። ላገባ አልኖርም። ትኖሪያለሽ። ለምን? በቃ አልኖርም። እንዴ ካልፈለኩ ሲያሟል እንዴ ብናት ኬት ነው የመጣህብኝ እንዴ? ጭራሽ እዚህ ሻንጣ ምናምን ታዘጋጃለሽ እንዴ ለመውጣት? ማንሽ አንቺ? ንገሪኝ እስቲ። አሁን እንሂድበት በእናትህ ተወን። በቃ ተወን። ህይወቴን አትኖርም አንተ። እኔ ህይወቴ እንዳትናችሁ ህይወቴ እንዳትናችሁ ወደዛ በእናትህ የመንካት መብት የለህም። ምንም እንዳትነካኝ። እቺ ልጅ አታሰቃያት፣ አታጉይባት። አርፈሽ ኑሪ። ምንም አጎልባት ነገር የለም። አላህ አለልኝ እንደፈለኩ አኖራታለሁ። ለሷ የሚሆነ አቅም አላጣም። አንተ ህይወትህን ኑር፣ ስለሷ አታስብ። እኔ ወንጋሪሽ ስሚኛ እንዳዳምጪ። ባልፈተሽ አትነክሺ። ልንገርሽ ገባሽ አይደለ? አንቺ ልጅን ተራራ ስላለች ነው ለምን እንጀት ታላረገው አያገባህም። ልጄ ጋር አለኝ አላህ እስከሚያኖረኝ ጊዜ በቃ እያሳደግኳት ለሷ የሚሆን አቅም አላጣም። እያሳደግኳት ምን እያረኳት እኖራለሁ። ገባህ አይደለ? በቃ አንተም ህይወትህን ነው። አንተ ምን አሳሰበህ ስለኛ? ለምን አያሳስበኝም? ሚስቴና ልጄ እኮ ነው። ለምን አላሰብክም? ሚስታለህ አሁን እኮ ይኑረኛ። በቃ ግን ይኑረኛ አሚላ ተመለሽ ብያለሁ። ሴትዮ እረፊ። እኔ ነገር በቃ ስራችን ነው። እረፊ ብያለሁ። እረፊ። ስርዓት ይኑርሽ። ምን አንተ ወዴት ነው የምትሄጂው? ተመለከተን በእናትህ እሺ። ሰልኝ በእናትህ ልሳይድ ስምስት ማለት አይገባም እንዴ? በባለፈሽ ቁጭ በይ ብያለሁ። አታስለቅሻት። እቺ ልጅ ነግሬሻለሁ። ታይ ቁጭ በይ ብያለሁ። ዞር በልልኝ። ቁጭ በይ ብያለሁ። በቃ እሺ። ከዚህ በኋላ ተሳሳተ እንጂ እናወራለን አልኩሽ አይደል? እናወራው ነገር የለም። ምንም እናወራው ነገር የለም። እረፊ። ቁጭ በይ ብያለሁ። ምንም እናወራው ነገር የለም። ምንም እናወራው ነገር የለም። ይሄ ሰው ያማው እንዴ? በእናታችሁ ስርዓት ይኑርሽ። ቁጭ በይ። አልቀመጥም። ተከላክለሽ ቁጭ በይ። አልቀመጥም። ምን ታመጣለህ? ምን ታመጣለህ? አንቺ እንዴት ነው ናችኝ? ከመጀመሩ ነው ናችኝ። ልጅቷን እንዳታስጠለኝ ሰውዬ። እረፊ ብያለሁ። እንዳታስጠለኝ። ልትመታኝ? ምንድነው መመታሽ? ምንድነው መመታሽ? እኮ ያገባህ እንዴ? ለምንድነው ስርዓት ነው ይኖርሽ? ፈላው ወይኔ ቁም። ምንድነው ችግር? ምንድነው ችግር? ምንድነው ፈልጎታች? አልቀመጥም። ምንድነው ምናወራው ነገር ያላወራሁ ሌላ ነገር ምናምን አለ። አዎ በጣም ብዙ ቁጭ በልሽ ተረበ አንቺ ደቂቃን የሰጣው ይረፍዶብኛል። የሚመርጥና ራይት ታልቻለሁ። እንደነው ታዲያ አንቺ ከዚህ ቤት ትወጫለሽ? እስቲ እናያለን። እንዴት ነው አንተ ደግሞ ትከለክለኛለህ? አንተ ደግሞ ትከለክለኛለህ። መኪና በእናትህ ውጪ ላይ ቆመዋልና አንተ አትበልብኝ። ቀጥል እና ባልነትህ እሺ። የምታወራው ነገር አለ አይደለ? አውራ ነገርኩሽ። በቃ አንቺ መናቅ ካልፈለግሽ አርፈሽ ትቀመጫለሽ። መናቅ ከፈለግሽ ደግሞ ትወጫለሽ ከዚህ ቤት። ገባሽ አይደለ? እንደተከበርሽው እንደ ንግስትነትሽ ትኖሪያለሽ እዚህ ቤት። በቃ እኔ ወጥቼ የሰው ባሪያ ነው የምፈልገው ካልሽ የምን ሰው ባሪያ? በቃ ምንም ሰራውን ሰርቼ ለልጅ አላስ በቃ ስርዓት ያዥ። በቃ አሁን ይኸውልህ ባል እንዳላት ልጅቷን ያዝ። ይኸው ልጅቷን ያዝ። እንዳትናቂ ብዬሻለሁ።
ስርዓት ይኑርሽ። ለምታደርጊው ነገር ጥንቃቄ ውሰጂ። ምንድነው በቃ እንደፈለክ መሆን ትችላለህ። ልጅቷ እንዳትጨነቅ አንቺ በስነ ስርዓት ቁጭ በይ፣ ተከብረሽ ኑሪ። አልፈልግም እንዴ እቺ ልጅ እኮ ትወጣለች፣ ነገ ከነገ ወዲያ አባቷን ትፈልጋለች። እኔ አባትሽ አይደለም አልላትም እኮ አለ አይደል እንዴ ታየዋለች፣ አባቷን ትፈልጋለች። ካለይ ታገኛታለህ ምናምን። ግን ዋናው ነገር አንተ ህይወትህን መርጠሃል። እኔ እዚህ ቤት መኖር ካንተ ጋር አልፈልግም፣ ግን ልጄን እፈልጋታለሁ አይደል? አንቺ ምን ሆነሽ ነው? ልጄን እፈልጋታለሁ። በቃ ቁጭ በይ ብያለሁ። ስርዓት ይኖርሽ። ምንም አልከመጣ ተቀመጭ ብያለሁ። አንዴ 10 ተነሽ ቁጭ በይ ብለሽ አታስለቅሻት ልጅቷን። እረፊ። እሷም አትሄድም፣ ከኔ ጋር ነው የምትኖረው። አትሄጂም? ቁጭ ትበል። በቃ በቃ እረፊያት አልኩሽ። ልጅቷን ተያት። አይገባህም። በእሷ ደግሞ ልትመጣ አትችልም። አንቺ ምንድነው የምትያት? ልጅቷ ምንድነው የምታስተምሪያት? ነገ ህይወት አላት እኮ እች ልጅ። ስርዓት ያዢ ብያለሁ። ስርዓት ያዢ። ቁጭ በይ፣ ቁጭ በይ። ወደዛ ሂጂ። በቃ ተከበሪ። ስርዓት ይኖርሽ፣ ስርዓት ይኖርሽ። በቃ አርፈሽ ቁጭ በይ። ልጅቷን አታሰቃያት። አልተውሽም። አትወጪም። በቃ አትወጪም። አጉል እንደሚያስብልኝ ሰው ያደርጋል። ተወኝ፣ በቃ ተወኝ። እንዴ እረፊ፣ ስርዓት ያዥ። በቃ ተወኝ አልኩህ። ሰውዬ አይገባህም እንዴ? አንቺ ዞር በይ። አንቺ ለምንድን ነው ስርዓት ማይኖርሽ? እንዴ ለምንድን ነው ስርዓትሽ የማትይዥው? ምንድን ነው የሚያቀብዥብሽ? እረፊ፣ ተከበሪ አልኩሽ አይደለ እንዴ? ለምንድን ነው ሰው ሴጣን ስር ምከችው? እጭ ለምንድን ነው የምትባየው? ማሰቢው ለምን ነው ሰው የምታስጨንቂው? እረፊ አልኩሽ አይደለ? ማረፍ ነው በቃ። አዝበሽ ኑሪ ከተባልሽ ትኖሪያለሽ። የት አባሽ ነው ከቤት ወጥተሽ የምትሄጂው? ሰው ሚልሽን አታዳምጪም እንዴ አንቺ? ወጥሽ የትም ለመዘላዘል ነው እንዴ? በተከበርሽበት ቦታ አትኖሪም እንዴ? ምን አይነት ምቀት ነው? ለምን እንደፈለግክ ማድረግ ትችላለህ። ሰሚም እንዴ አንቺ? ልጅቷን አታስጨንቂያት ብያለሁ። በቃ እረፊ ብያለሁ። ሰማሽ አይደለ? ዞር በልኝ። እረፊ ብያለሁ። ታይ ዞር በልኝ። እንዳትመለሽ ነግሬሻለሁ። እንዳትመለሽ እዚህ ቤት። እንግዲህ ፋሚሊ ይኸው እቺ ልጅ የምትታብኝ ቤት ለቃ ወጣለች። እኔ ምን ማድረግ እንዳለብኝ ነይ በቃ እኔ እና አንቺ እንሄዳለን። እሺ ትበይ በቃ